ቫያግራ ሲሰራ ሪብራንድ ነው የተደረገው። መጀመሪያ ሲሰራ ደም ስሮችን እያሰፋ ለደም ግፊት ትሪትመንት እንዲሆን ተደርጎ ነው የተሰራው። ለቶሎ መጨረስ የሚሰጡ ነገሮች ዘርናት ዩዥሊ እንትኖች አይደሉም። ለቶሎ መጨረስ የሚሰጡ ሰፕሊመንት ደረጃ የሚባል ነገር አይደለም። ቶታሊ በሜዲኬሽኖች ትሪት መደረግ አለበት። ኢሬክታይል ዲስፋንክሽን ላይ ማለት ነው ብዙ ነገሮች እንትን የሚያደርጉ ሰዎች አሉ። አሁን ለኢሬክታይል ዲስፋንክሽን በጣም ከባድ የሆነና ፋርማሲው እንደ ኪኒን እንደ ከረሜላ እየሸጠው ያለው ነገር ቫያግራ ነው። እሺ ቫያግራ አሁን በጣም ችግር እየፈጠረብን ያለው ነገር ነው። ቫያግራ ማለት ነው በቀላሉ ሊገኝ የሚችልና ፋርማሲዎች ሲሸጡ ወይም ሲሰጡ ፕሪስክሪፕሽን ሪኳየር የማያደርጉበት ኦቨር ዘ ካውንተር ሊገዛ የሚችል ሜዲኬሽን ያ ነገር 20 ሚሊግራም 50 ሚሊግራም እና 100 ሚሊግራም አለው። ብዙ ጊዜ ክላይንቶቼ ቫያግራ ላይ ያሉ ክላይንቶቼ በጣም በሚገርም ሁኔታ 100 ሚሊግራም ላይ ነው የሚጀምሩት። yes እና ቫያግራ ላይ ያሉ ብዙ አይነት እንትኖች አሉ፣ ሚስኮንሰፕሽኖች አሉ። ቫያግራ ሲሰራ ሪብራንድ ነው የተደረገው። መጀመሪያ ሲሰራ ደም ስሮችን እያሰፋ ለደም ግፊት ትሪትመንት እንዲሆን ተደርጎ ነው የተሰራው። ለደም ግፊት መድኃኒት እንዲሆን ተደርጎ ነው የተሰራው። ቫያግራ መጀመሪያ ሲሰራ ደም ስሮችን እንዲያሰፋ ተደርጎ ደም ግፊቱን እንዲቀንስ ፕሬሸር እንዲቀንስ ተደርጎ ለደም ግፊት ነው። ከዛ ትራያላቸው ላይ ትራያል እያደረጉ ለዛ ድረግ ለደም ግፊት እየሰጡ ደም ግፊት ላለባቸው ሰዎች እየሰጡ ኢሬክት መሆን ጀመሩ ወንዶቹ። ኦኬ ሪብራንድ አደረጉት ማለት ነው። ተቀየረ ወደ ኢሬክታይል ዲስፋንክሽን። እንደውም ለደም ግፊት አይደለም ለዚህ ነው አሉ። ለደም ግፊት አይደለም ለዚህ ነው ብለው ሪብራንድ አደረጉት እንጂ መጀመሪያ ሲሰራ ለደም ግፊት ተብሎ አሰራሩ ራሱ። አሁን ብዙ ጊዜ ቫያግራን የሚጠቀሙ ቶሎ መጨረስን ያክምልናል ብለው የሚጠቀሙ ሰዎች አሉ። has no contribution to ቶሎ መጨረስ whatsoever. yes ሁለተኛ ደግሞ ኢሬክታይል ዲስፋንክሽን ላይ ደግሞ ቴምፖራሪ ኢፌክት አለው። ሶ ኢሬክት እንዲያደርግ የሚያደርገው ብልት አካባቢ ያሉትን ብለድ ቬዝሎች እንዲሰፉ ያደርጋል። ሶ ብለድ ፍሎ ያደርጋል፣ ወደዛ ኢሬክት ይሆናሉ። ሶ ከግንኙነት 30 ደቂቃ በፊት ይወሰዳል። እስከ 2 ሰዓት ድረስ ፐርፎርም ልታደርግ ትችላለህ። then you're done። ከዛ ውጪ ሃፍ ላይፉ ያልቃል ሜዲኬሽኑ፣ ከሰውነት ይወጣል። ሶ ፎር ዘ ሰከንድ ፐርፎርማንስ በራሱ እንትን የምታደርገው ነገር ያለ። ሶ ሎንግ ላስቲንግ የሆነ ሳይድ ኢፌክቶቹ ሆርሞን ላይ ምናምን ሳይድ ኢፌክት የለውም። ደም ስር ያሰፋል፣ ከዛ ይወጣል ከድራግ ላይ። ሶ ቦዲ ላይ ያለው ሳይድ ኢፌክት የለውም። ችግሩ ሳይኮሎጂካሊ ዲፔንዳንት ይሆናሉ። ኦኬ that is the problem። ሶ ሳይኮሎጂካሊ ዲፔንዳንት ይሆናሉ። ሶ ፐርፎርም ማድረግ ቢችሉ ራሱ ያለሱ አያደርጉም ንቅርቅ አይሉም። ሶ ቫያግራ ያልወሰዱ ጊዜ ሄዶ መሞከር ራሱ ቢፈልጉ አይችሉም። ቢችሉ ራሱ እኮ ነው there is no like ፊዚካል የሆነ ኢሬክታይል ዲስፈንክሽናቸውን ወይም የብልት አለመቆም ችግር ሊፈጥርባቸው የሚችል ፊዚካል የሆኑ ችግሮች የሉም። ሰማው ግን ፐርፎርም አያደርጉም። ያቺን ነገር አልወሰዱማ። ፐርፎርም አላደርግም ብለው ሳይኮሎጂካሊ ፐርፎርማንስ አንግዛይቲ ይኖራቸዋል። ፐርፎርም አያደርጉም። የሚገርም ነው። yes ሁለተኛ ደግሞ በጣም ችግር እየተፈጠረብን ያለው በቫያግራ ረገድ እንትን ይሆናል አት ሰም ፖይንት ማስክ ያደርገዋል ከስር ያለውን ችግር። አሁን ኢሬክታይል ዲስፋንክሽን ቢኖርና አንድ ወንድ ስኳር ቢኖርበት እሱን ትሪት ማድረግ ሲኖርብን፣ ቴስቶስትሮን ዴፊሺየንሲ ቢኖር እሱን ትሪት ማድረግ ሲኖርብን፣ እንትን ኮሌስትሮል ቢኖር እሱን ትሪት ማድረግ ሲኖርብን፣ ብለድ በጣም ይወፍራል አንዳንድ ጊዜ እሱን ነገር ትሪት ማድረግ ሲኖርብን ቫያግራ ስለሚወስዱ ማስክ ያደርገዋል። ሶ ከስር ያለውን ችግር ፒክ ማድረግ ረጅም ጊዜ ይጠብቃሉ። ሶ ቫያግራን ይጠቀማሉ፣ ኢሬክት ይሆንላቸዋል፣ ለግንኙነት ፐርፎርም ያደርጋሉ። እንትን ይደረግ ከዛ እዛ ትክክለኛ ኢሬክታይል ዲስፋንክሽኑን እያመጣ ያለ ነገር ትሪት ሳይደረግ ለረጅም ጊዜ ይቆያል። የሚገርመው ነገር ምን እንደሆነ ልገረ ዶዝ እየጨመሩ ነው የሚሄዱት። ሶ 20 ሚሊግራም ላይ ፐርፎርም ሲያደርግ የነበረ ሰው 20 ሚሊግራሙ ቀስ ብሎ እምቢ ማለት ይጀምራል። 50 ሚሊግራም ይቀጥላሉ፣ እምቢ ማለት ይጀምራል። 100 ሚሊግራም ይቀጥላሉ። ሱምቢ ማለት ሲጀምር ይመጣሉ ወደ ክሊኒክ። ኤክስፐሪመንት አድርገው to the maximum amount ከዛ ይመጣሉ ማለት ነው። ሶ ቫያግራም የሆነ ፓርት ላይ መስራት ያቆማል። አምዳን አልችልም የሚባልበት ጊዜ ይመጣል። ሶ ላይክ እንትና ከረሜላ አይደለም ቫያግራ። ኤቭሪ ጄኔሬሽን ላይ እንደዚህ አይነት ነገር አለ ታቡ ተብሎ የሚታሰብ ግን አሁን ኮመን አድርገን እያወራን ያለነው ነገር ኤችአይቪ ሲነሳ እንደዛ ነበር፣ ዲፕሬሽን ሲነሳ እንደዛ ነበር አይደለ? ሶ ሜንታል ሄልዝ የሚባሉ ነገሮች መጀመሪያ ሲነሱ
አራታው በቃ ዲፕሬሽን ድብርት ምናምን ካለማ በድብቅ ሄዳችሁ እንትን አድርጉ እንጂ የሚያወራው ሰው ለምን ታወሪያለሽ እንደዚህ ምናምን ተብለዋል። ያንን ካልቸር ግን ብሬክ አድርገናል። አሁን about depression about anxiety every time ይወራል። ሰዎች ፐብሊክሊ ሄደው ትሪት ይደረጋሉ። ኦኬ ኤችአይቪም እንደዛ ነበር፣ ታቡ ነበር። ኤችአይቪ አለብኝ ብሎ አንድ ሰው አይናገርም ነበር፣ ተሳቆ ነበር የሚቀመጠው። አሁን ግን እድሜ ነው ማራዘሚያ ወስዳለሁ ኤችአይቪ ፖዚቲቭ ነኝ ብለው as an inspirational story ራሱ ይነግራሉ ሰዎች because normalize ተደርጓል። ይሄም ነገር ደግሞ it's a disease normalize መደረግ መቻል አለበት። እስካሁን ድረስ by the way ማለት ነው ካልቸሩን ብሬክ እያደረኩኝ እንደሆነ ይሰማኛል to some extent ግን ኦኬ አም ፋይን ዛሬ በቃ ጥሩ ነው ምናምን ብዬ ሳስብ ከስንት ጊዜ አንዴ ምናምን ክላይንቶች ይመጣሉ ቤት ውስጥ መነጽር ትልቅ መነጽር አድርገው ኮፍያ አድርገው ማስክ አድርገው ምናምን እንዲህ የሚቀመጡ ጥግ ላይ አቅጣጫ ሲጠፋባቸው አሲስታንቴ ጋር ሲደውሉ እንግዲህ ሰውም እንዳልጠየቅ ያሳፍራል እኮ ምን አለበት ይላሉ። ክሊኒኩን በዛ እንደሚታወቅ ስለሚያውቁ ማለት ነው። እና ያን ያክል ነው ሶ ኩላሊት ያለበት ስኳር ያለበት ምናምን ሄዶ መታከም ከቻለ ለምንድን ነው እነሱ መታከም ማይችሉት? ይሄ ከኩላሊት በምን ያንሳል? አይ ኖ ኤግዛክትሊ እንደዛ ነው። ኢትስ አ ዲዚዝ መታከም ሶ ካልቸሩ ብሬክ መደረግ አለበት። ኦፕንሊ መወራት ያለበት ነገር እየመሰለኝ ነው። አዎ እንግዲህ እንደዛ ብዬ አስባለሁ። እንግዲህ እስከ መቼ አብዮት እንደሆነ የሚሆንብኝ አላውቅም እንጂ አትሊስት ይሄ ለወንድ ኮንፊደንሱ ሴክሹዋሊ ፐርፎርም እንዲያደርግ ያደርገዋል። ስለዚህ የትኛውም ኮንፊደንሱን ሊነኩ የሚችሉ ነገሮች ከዛ ጋር ግንኙነት ይኖራቸዋል ማለት ነው። ኤግዛክትሊ እና ብዙ ብቻ አይደለም። አሁን ለምሳሌ ብዙ ኮመንቶች አይተ ከሆነ ማለት ነው እኔ ፐርፎርም ማድረግ የማልችለው ኪሴ ባዶ ሲሆን ብቻ ነው ዶክተር የሚል ብዙ ኮመንቶች አሉ። ሶ እንዴት ነው አይ ቲንክ ያ ወንድ ለራሱ ወንድነቴን በምን አይነት ነገር ማስጠበቅ አለብኝ የሚባለው ዴፊኒሽኑ ለራሱ ዲፔንድ ያደርጋል። ሴክሹዋሊ ፐርፎርም የሚያደርግ ወንድ ሴንስ ኦፍ ዴፊኒሽን ውስጥ ሊሆን ይችላል። ግንኙነት ላይ ጎበዝ ነኝ የሚችለኝ የለም ካን ቢ ሂዝ ዴፊኒሽን ገብተዋል። ሶ ወንድነቱን እንዴት አድርጎ ሊለካ እንደሚችል አንደኛ፣ ሁለተኛ ደግሞ ፓርትነሩ እንዴት አድርጋ ነው እሱን የምታየው የሚባለውን ነገር እንትን ማድረግ አለብን። ሶ ፓርትነሩ አዘ ፕሮቫይደር የምታየው ከሆነ when he can't provide it's going to be a problem ሳይኮሎጂካሊ ፕሮብለም ይፈጠርበታል። ሊድ ማድረግ ሊደር እንደ ሊደር የምታየው አይነት ፓርትነር ካለችው ሊድ እንድታደርግ ዶሚኔት እንዲያደርግ የምትፈልግ አይነት ፓርትነር ካለችው ዶሚኔት ማድረግ የማይችልበት አይነት ሲቹዌሽን ነው ሲፈጠር ሰቆቅ ሊል ይችላል። ያ መሳቀቅ ሊመጣ ይችላል። ከዛ በኋላ ከምንም ነገር በላይ ደግሞ የሚስቶች ኮመንት ሎንግ ላስቲንግ እንደሆነ መናገር ፈልጋለሁ። ፓርት ነው። አሁን ለምሳሌ አይ ኖ ሴክሹዋል ጊዜያቶች ውስጥ ቴንሽኖቹ እንትን ያደርጋሉና ሴቶች ደግሞ የሚናገሩት ነገር ብዙ ጊዜ ላያውቁት ይችላሉ። ሜቢ ስሜታዊነት አለ በዛ ጊዜ ምናምንና ሜቢ አንድ ወንድ ቶሎ ሲጨርስ ወይም ብልቱ መሀል ላይ ሲልፈሰፈስ የሆነ ነገር ውስጥ ከገቡ በኋላ ኢሞሽናሊ ሆና የምትናገረው ነገር አለ። ለእሷ ኢሞሽናሊ ነው ትናገረዋለች፣ ነገ ጠዋት ልትረሳው ትችላለች። ለእሱ ግን ሎንግ ላስቲንግ ኢፌክት አለ። ከ20 ዓመት በፊት የተናገረችውን ነገር አስታውሶ የነገረኝ ክላይንት አለኝ። ሚስቱ አንድ ጊዜ አልጋ ላይ ያደረገችው ኮመንት እስከ መጨረሻ ድረስ ኢምፓክት ያደርገዋል። ሶ እንዴት ነው እንጠንቀቅ when it comes to commenting about our husband። ምንም ማክል ነገር ወንድ ኢጎ የሚባል ነገር አለው። ኤኒቲንግ ያንን ኢጎ የሚነካበት ነገር ኮንፊደንሱን በጣም ሻተራባ ሰው ይሄዳል ማለት ነው። ስትረስ ይፈጠርበታል። ሶ ፐርፎርማንስ አንግዛይቲ የሚባል ነገር አለ። ሊትራሊ ፐርፎርም አላደርግም ብሎ ፍርሃት አዲስ ሪሌሽንሺፕ ውስጥ ምናምን ያሉ ከሜሪጅ በኋላ ግንኙነት ለመጀመሪያ ጊዜ የሚያደርጉ ካፕሎች ፐርፎርም አናደርግም ምናምን የሚሉ ካፕሎች አሉ። ሶ ያ ነገር ቶሎ መጨረስ ሊፈጠርበት ይችላል። ዝግጁነት ሊያጣ ይችላል። ኢትስ ናት ሰምቲንግ ሪያክት የሚደረግበት ነገር አይደለም። ትዕግስት ተደርጎ ኮሚኒኬት ተደርጎ የሚታለፉ ነገሮች ናቸው። ሶ ብዙ ጊዜ ሚስቴ እንደዚህ ያለችኝ ምናምን ብሎ የተናገረ ሰው እንዴት ነው የምናደርገው? አይደር ከሚስቱ ጋር አብሮ እንዲመጣ አደርገዋለሁ ለክትትል ወይም ወደ ካፕልስ ካውንስሊንግ ፎርዋርድ አደርጋቸዋለሁ።
ዶክተር ሰላማዊት የምትባል ሳይካትሪስት አለች። ሺ ወርክስ ሴክሹዋል ሄልዝ ላይ ፕሮብለሞች አሉ። ሺዝ አ ቬሪ ጉድ ሳይካትሪስት። ወደ እሷ ሊንክ አደርጋቸዋለሁ። ሶ ዴይ ቡክ አ ካፕል ኦፍ አፖይንትመንትስ ለራሳቸው ለብቻቸው። ወር ካፕልስ ደግሞ ማግኘት ፈልጋለሁ ካለች እሷ እንትን ታደርጋለች ማለት ነው። ካፕልስ ካውንስሊንግ እኛ ጋም ይመጣሉ በትክክል ከዚ በኋላ ሰሊጋም ይሄዳሉ። ካፕልስ ካውንስሊንግ እንደዛ እንትን ይደረጋሉ ማለት ነው። የስ እሱ ነገር በደንብ ያየሁት ነገር ነው። ባይጤ ከሚስቱ ተደብቆ ትሪትመንት የሚወስድ ሰውና ከሚስቱ ጋር አብሮ ሰፖርት እያደረገችው የሚወስደው ትሪትመንት አንደኛ ኢፌክቲቭነሱና ለመድኃኒቱ ወይም ለማንኛውም አይነት ትሪትመንት ያላቸው ሪስፖንስ በጣም የተለያየ ነገር ነው። ሁለተኛ ደግሞ እንትናቸውም የተለያየ ነው። ሴክሹዋል አውትሉካቸውም እየተቀየረ ይመጣል። ኦኬ ወን ትሪትመንቱን የሚያደርጉት ሴክሹዋል ሄልዛቸውን የራሳቸውንም የሚስታቸውንም ፍላጎት ለማስተካከል ነው እንጂ ጥላይን ትሄዳለች ብሎ የሚፈራ ወንድ ትሪትመንት ሲወስድና ሂድና እስቲ ቼክ አድርገው ከሆነ ሆነ ካልሆነ ችግር የለውም ከተስተካከለም ችግር የለውም ካልሆነ ደግሞ ዝናዳት ማች ኢምፖርታንት የሆነ ነገር አይደለም እኮ ብላ ምትልክ ሴት ያላቸው ኢፌክት ሳይኮሎጂካሊ ቴንሽኑ የተለያየ ነው። ሪላክስ አድርገው ይመጣል። ለመድኃኒት ሪስፖንድ ያደርጋሉ። ሞር ሳይኮሎጂካሊ ሞር ቢልድ አፕ ያደርጋሉ። ስለዚህ ያ ሁሉ ነገሮች እንትን ያደርጋል።